ቤተሰቦቼ እንዴት አደራችሁ? ሰላም ናችሁ? እንዴት ናችሁ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። እንግዲህ ሚዲያው ሁሉ በዳኒና በሩታ በቷል ማለት ነው። እናንተ ቆይ ደስታ እኮ የተባለለው ትወነውን ስላልቻለ ነው። ትወነውን ስላልቻለ ልጁንም አንድ ቀን ታቀፎ ስላላየ ነው። ይህች እኮ አሁን ትናንትና ዳኒ የሰላት ቅመም ነች። የኔ ነው ልጁ ምናምን። ግማሾቻችሁ ወይኔ እሱን እኮ ነው የሚመስለው። እንዴት ነው አሁን ይሄ ልጅ ዳኒን ይመስላል? ኧረ ተው ተው። ግማሾቻችሁ ደግሞ ኧረ የሱ ልጅ በሆነ የዳኒ ልጅ በሆነ ምናምን ትላላችሁ። እናንተ ልጅቷን እንትን አረጋችኋት እንዴ? አግብታ እኮ በስነ ስርዓት ነው የወለደችው። ምን ሆናችሁ ነው እናንተ? እሱም እኮ እንደዚህ ማለት የለበትም፣ ግን ቅመም ስለሆነ አብርሃምን አስቀንተው አሳብደው የሆነ እንትን ለመፍጠር ነው፣ የሆነ ግልግል ለመፍጠር ነው እንጂ እንዴት ነው የዳኒ ልጅ ይሆናል ብላችሁ እናንተስ አይምሯችሁ ትክክል የሆነው ማለት ነው። እናንተ እኮ ይሄ ነገር እንዴት መጣ ባትሉ፣ አሁን ይሄ ደስታ ተባረረ እንትል ያሉት እንትን አላላቸውም። የተቀበሉት ብል አለ ከሄልሚላ ቻናሏን 100 ሺህ ሊያስገቡ። ስለዚህ አልተሳካላቸውም። አሁን ሄልሚላ ለምን ቆየች የምትሉ ልጆች፣ ሄልሚላ በደንብ እየተወነች ነው። በደንብ ድራማውን ችላበታለች። ስለዚህ ሄልሚላን የሚተካ እንደ ሄልሚላ ሆኖ አብርሽን የሚያናድስ ስራ የሚሰራ ነው የተፈለገው። እና ይሄ ድራማቸው አሁን ድራማው ተጀመረ። አሁን ኃይለኛ ድራማ ተጀመረ ብላችሁ ብታስቡ ይሻላችኋል እንጂ ግማሾቻችሁ እኔ ዛሬ ነው በቃ በጣም የሚገርም ነገር። ምን ነው የዳኒ ልጅ እኮ ነው፣ ዳኒን እኮ ነው የሚመስለው። እንዴት ነው ዳኒን የሚመስለው? ኧረ ተው ተው። እንደው ኮቢ አብርሃምን እንዴ የዳኒ ልጅ ነው ስትሉ አታፍሉም? ጀግና ነው ዳኒ። ምን ነው የእሱ ልጅ በሆነ ምንድን ነው ጀግንነቱ? ሴት ስላተራመሰ ነው የሚበልጠው እኮ አብርሽ ነው። አብርሽ እኮ ከኋላቸው ተነስቶ ነው ብዙ ደረጃ ላይ እየደረሰው ማለት ነው። ሁላችሁም እያያችሁ ነው። ሁላችሁም እንትል እያላችሁ ነው። እና አብርሽ እንደውም ለሰው ሲል ራሱን እያዋረደ ለሰው ሲል ሩታን ብትሆን ለሰው ስትል አሁን ትናንትና በራሷ ቻናል ተለቀቀ። በዳኒ ቻናል ነው ስለቀዘቀዘ የዳኒ ቻናል በዚህ ነው የመጡት ከጥጌም ጋር ስለተለያዩ። ይለያዩ አይለያዩ እንግዲህ ማታ አይታችኋል። ጥጌ ላይቭ ላይ ነበረች ቲክቶክ ላይ ማለት ነው። ምንም እንትል የለውም። ይሄን ዳኒ እኮ ወደ ሩታ ሄደ ምናምን ሲሏት ምንም ችግር የለውም እህቱ ነች ነው ያለችው። እህቴ ነች እህቱ ነች። እና እናንተ ግን የማትሉት የማታወሉት ነገር የለም። ምንድን ነው? ምን ችግር አለበት? የጓደኛውን ልጄ ነው ቢልስ? ብዙ እኮ አይነት አባት አለ። የክርስትና አባት ሊሆን ይችላል፣ ምን ሊሆን ይችላል፣ እሱን አናውቅም። ግን እናንተ እሱ ልጄ ነው ብሎ ስላለ ለቅመም መጨመሪያ እናንተ ደግሞ አበዛችሁት። ወይኔ በስማ እናንተ ምን አይነት አይምሮ ቢኖራችሁ ነው? ምን አይነት እንትል ቢኖራችሁ ነው እንዴ? ልጅቷ እኮ አግብታ ነው አይደል ይህንን ልጅ የወለደችው። እንዴ ምን ሆናችሁ ነው? የእሱ ልጅ ባይሆን ኑሮ ለምን አገባች? ለምን ያ ሁሉ እንግዲህ በፊት ድራማ ሲሰሩ አልነበረ? ዳኒ የድሮ ፍቅረኛ አይነች ምናምን ሲል የነበረ ጊዜ ምናምን እንደሱ አስባችሁ። ዳኒ አዲስ አበባ ያለው እሷ ቡታጅራ ያለችው እንዴት ነው? ድሮ ትንሹ ነው በትምህርት ቤት ፍቅረኛ የሆኑት ማለት ነው። እና በጣም ትገርማላችሁ። በጣም እኔ በጣም ገርማችሁ ነው እናንተ ኮመንታተሮቹ ደግሞ። ወይኔ እንኳን ደስ ያለሽ ሩታ፣ የልጅሽ አባት ትክክለኛው መጣልሽ። ሩታ ተዋረደች። ምንድን ነው የምትዋረደው እንዴ? ምንድን ነው የምትዋረደው? ኮቢ የሆነ ልጅ ስለወለደች አባቱን የሚመስል ምን ነው እናንተ? ደኒ እኮ አለ አባውን በሰለጠነ ጊዜ ልጄ ነው እንኳን ብሎ ቢገግም እንኳን አባቱን የሚመስል ልጅ ወልዳ ማለት ነው። ደኒ ያለ መመርመር ይችላል። አሁን ደግሞ ታያላችሁ ደኒ ምናምን እያሉ ይቀጥራሉ ድራማው። በቃ የመጨረሻ የሚያስቅ ድራማ ነው የሚሆነው። እና ድራማ አሁን ነው የተጀመረው።
ደስታ አልቻለበትም ትወናው። ትናንትና አይታችኋል። ወደ ውጭ ሄደ ተብሎ እንትን ሲባል ማለት ነው። ያ ማነው ስሙ እህቱ ጋር እያለቀሰች እህቱ እንደዛ ሄደው ድራማ ሲሰሩ አየር መንገድ ሄዱ ምናምን ቪዲዮ ለመስራት የሄዳችሁት ቦሌ ቅርብ አይደል? ምንድን ነው የ20 ብር ወይ የ10 ብር መንገድ ቢሆን ነው። ስለዚህ ለሱ ብላችሁ ሄዳችሁ እንትን ማለት የለባቸውም ማለት ነው። ደግሞ ልጁ የዳኒ ነው የምትሉ ልጆች ያረተው እንዴ! ምን ሆናችሁ ነው? ዳኒን ይመስላል። ምን ይመስላል እንዴ? ጠይም ስለሆነ ዳኒ ገና ልጁ ዳኒን ይመስላል። አረተው ተው። ወይኔ ሩታዬ በቃ አራት ጋበዛት። ምን ጋበዛት? ሱፍ ለብሶ ምናምን። አረተው ለእናንተ ጥሩ አንጥተውላችኋልና እኔ እንደሚመስለኝ በቃ ይቺ ቅመሟ አንትላላለችም እንጂ ዳኒና አብርሃም አብረው ነው ያሉት። አብረው ነው ተስማምተው የሚኖሩት። ዳኒና አብርሃም በምንም ታምር ወንድሜ ነው ሲል ነው የሰማው። ወንድሜ ልጁን በማቀፉ ደስ ብሎኛል እያለ ያንን ቪዲዮ በሰራበት ጊዜ ቁጥር አሁን ደግሞ ወደ እሷ ልሄድ ነው ልጅ የላይ ምናምን ልጁ የኔ ነው ምናምን ሲላቸው በቃ እውነት አስመስላችሁን ስታቃጥሉ ታደራችሁ። ቲክቶኩን ምኑን የሄልምላ ደጋፊዎች የሆናችሁ ደግሞ እቺ ባረጊ ጉዷ ተጋለጠባት፣ እቺ ባረጊ ጉዷ ተዋረደች እያላችሁ እየዘቀዘቃችኋት ምናምን። አረ ተው የእናንተ ማናየላችሁ። በቃ ተሆነም ሆነ ነው። ምንም እንትን የሚል ነገር የለም። ስለዚህ ምንም እናንተ ስለሰደባችኋት ወይ ስለተሳደባችሁ የሚቀየር ነገር የለም። ልጁ ተሆነ ልጁ ነው። ግን በአሁኑ በሰለጠነ ጊዜ እንደዚህ ባትሉ እሱን ለቅመም ማጣፈጫ ብሎ እያመጣው የድራማው ድራማ አይደል እንዲህ እየተሰራ ያለው ምንድን ነው? እውነተኛ ነው። ግን የራሳቸው መዋረዳቸው ለምን ክብራቸውን ጠብቀው ባልና ሚስቱ ነው። አሁን ዳኒ የመጣው ለማስታረቅ ነው። በቃ ዳኒ የመጣው እንዲታረቁ። አሁን ዳኒ መጣ፣ በቃ ይቅርታ ተባብለው ይታረቃሉ። ከዛ በኋላ ዳኒም እንደዚህ ነበር ምናምን ተብለው ይጠፋጠፋሉ፣ ይደባደባሉ። ያው ቪዲዮ ሲሰራ ታያላችሁ። መቼም ፊልም እያየን ነው። እንደ ፊልሙ ይሆናሉ። ዛሬ ማታ ወይ የሚለቀቀውን ቪዲዮ ለማየት ያብቃችሁ። ዳኒና አብርሃም ሲጠፋጠፉ ሲቧቀሱ ታያዋቸዋላችሁ። ከዛ በኋላ ደግሞ ይቅርታ ይባባሉና ሲታረቁም ታያቸዋላችሁ ማለት ነው። እንደባለፈው የማይገባ ሰው የለም ማለት ነው። ደግሞ ታልተሳካ ደግሞ 1,000 ተገባች 100,000 ተገባች ደግሞ ሄልሚላ ይቀየልና ጥጌ ወደ አብርሃም ትመጣለች ማለት ነው። እና እንደዚህ እያሉ ነው እየተጫወቱብን ነው። እናቴ ማታ ብለው እያድራሉ፣ ቀን ይህን ድራማ ሲሰሩ ይውላሉ ማለት ነው። እና ልጁም ሩታም በምንም ነገር የተለያዩበት ነገር የለም። አባቱም አብረው ናቸው። እየተጫወቱብን ነው። ምን ነው ድራማ እያያቸው አይደል እንዴ? ቀን ሲሰሩ ይውላሉ፣ ማታ ቤታቸው ነው የሚያድሩት። እንዴ ይሄ እኮ ትወና እየተሰጣቸው ነው። አሁን ዳኒ ጠፋሁ ምናምን ያለው ይህንን ትወና እየተወኑ ነበረ፣ እየተመካከሩ በቃ ደስታ እንትልም አላመችም። በቃ እኔ ብገባ ይሻላል ብሎ እኔ ብገባ ተመልካችም ይመጣል ቻናላችንም ያድጋል ብለው ነው የመጡት። እና አይታችኋል፣ በፊት የዳኒ ቻናል ዝቅተኛ ነበረ። እንዴት እንዳደገ ከሩታ ጋር ሲሰራ ማለት ነው። ሩታና አብርሃም ያ ሁሉ ሲሰራ እንዴት እንዳደገ አይታችኋል። አሁንም ይሄ ይቀርና ወደ እንትል ይመጣል ማለት ነው። እና እናንተ ግን ኧረ ተው እንጂ በስማም እንደው ተው እንጂ እንደው እንትል ብትሉ እንደዚህ አይነት ነገር ባታወሩ ጥሩ ነው ብዬ ነው የማስበው። ማለት እኔ ትክክል ናችሁ ብዬ አላስብም። የሆነ በቃ እንዴ ምን ሆናችሁ ነው? ቀዝቀዝ በሉ። የሰውን ስም ተማጥፋት እንደዚህ ነው። ዳኒ ደግ አረገ፣ አብርሽ አበደ። እንዴ ምን ያሳብደዋል? አውቆ እየተወነ አይደል እንዴ? ትወና ምን ያሳብደዋል እንዴ? እያፌዝ እያያችሁት አይደል እንዴ? እንዴት እንደሚያፌዝ ፌዝ እያያችሁ ነው አይደል እንዴ? እያያችሁ ነው። ከሄልሚላ ላይ እንዴት እንደሚያፌዝባቸው፣ ከጓደኞቹ ላይ እንዴት እንደሚያፌዝ። ይሄ ትክክለኛ ፍቅር
ከሄርሜላ ቢይዘው ኑሮ እንደዚህ አይደለም። እሱ ግን ተያቸው ምናምን ነው የሚላት፣ እየደባበሰ ነው የሚያልፈው። ስለዚህ እውነተኛ ፍቅር ያለው ከሩታ ብቻ ነው። ስለዚህ እናንተ አታዳንቁ ነው የምላችሁ ማለት ነው። ሁለቱን ይስማማሉ።